የዲጂታል ቴክኖሎጂ ኮንሰፕቶችን የምንወያይበት ሰዓታችን ላይ ነው የምንገኘው። ለዛሬ የመረጥነው ርዕሰ ጉዳይም ሂዩማኖይድ ሮቦቶች ናቸው። የሰው መልክ አቋም ያላቸው ሮቦቶች ናቸው። እንግዲህ ሂዩማኖይድ ሮቦቶች በሰሞኑም ከዚሁ ከሂዩማኖይድ ሮቦቶች ጋር በተገናኘ የተከሰተ አዲስ ነገር አለ። እሱም የዓለማችን የመጀመሪያው የሰው መልክ ያላቸው ሂዩማኖይድ ሮቦቶች ፍልሚያ ሊግ ሐሙስ በቻይና የቴክኖሎጂ ማዕከል በሆነችው ሼንዘን ከተማ ተጀምሯል። ውድድሩ ከቻይና ከአሜሪካና ከሲንጋፖር የተውጣጡ ከ200 በላይ ቡድኖችን አሳትፏል። ያው የተለመደው ውድድር በሰው ነበር። ስፔሻሊ ደግሞ እንደዚህ የቦክስ ኤምኤምኤ ፋይት ምንለው እንደውም እኛ ሀገር ላይ አሁን ተጀምሯል እና እነዚህ ነገሮች በሰው ነበር የተለመዱት። ነገር ግን አልቲሜት ሮቦት ኖክአውት ሌጀንድ በሚል አንድ ውድድር በቻይና በሼንዚን ከተማ ውስጥ የተጀመረው አለ። እንግዲህ በ8 ማዕዘን ሪንግ ውስጥ በደጋፊዎች ታጅቦ ነው ልክ በኪክ ቦክስ ስታይል ነው እየተጋጠሙ ያሉትና ሽልማቱ ነው ደግሞ የሚገርመው በጣም ትልቅ ሽልማት ነው። ቡድኖቹ ያው ለሻምፒዮናው ቀበቶ እና 1.5 ሚሊዮን ዶላር ገደማ የሽልማት ፈንድ ተዘጋጅቶለታልና ሁሉም ቡድኖች ተመሳሳይ የሆነ ኤአይ ነው የሚጠቀሙት። ኢንጂን ኤአይ T800 የተሰኘ ሂዩማኖይድ ሮቦት ለውድድር ይጠቀማሉ። አንድ አይነት ነው ግን ደግሞ የተለያየ ቴክኒክ ተጠቅመው ነው ወደ ውድድሩ እንትምኑት። ያው የሂዩማኖይድ ሮቦት ራሱ ምንድነው የሚለውን ስንመለከት ቅርጻቸው ሰው መሰል ናቸው። የሰውን ሮል ሰውን በመተካት እንግዲህ ቅድም እንዳልከው እንደዚህ አይነት ውድድሮች በሰዎች መካከል ነበር ይደረግ የነበረው። ሽልማትም ለሰው ነበር የሚሰጠው። ስለዚህ ያንን አላማቸውን እያሳኩ ነው ማለት እንችላለን። የሆነ ጊዜ ላይ ይሄ አውቶሜት ለማድረግ ነገሮችን ተሞክሮ ነበርና ብዙ አመርቂ ውጤቶች ስላላመጣ አሁን ደግሞ እስቲ በሰው መሰል ሮቦቶች እንሞክረው። ጣት ያላቸው እጃቸው እግራቸው በስርዓት የሚንቀሳቀስ እንደ ሰው የሚንቀሳቀስ በእነሱ እንሞክር በሚል እንደውም የሰውን ምንድነው ቀዶ ጥገና በአሳማ ሁሉ ተሞክሮ ውጤታማ ነው የሆነው። ያው ሙሉ በሙሉ የሰው ልጅ የሚሰራውን አይነት ሰርጀሪ ወይም ቀዶ ጥገና ማሳካት ባይችሉም አሁንም ድረስ በሰዎች በመታገዝ ነው ከርቀት ትክክለኛ ዶክተሮች ያንን ሰርጀሪ ወይም ቀዶ ጥገና እንዲያሳኩ ትብብር በማድረግ ነበር የተከናወነው። ከሕክምናው ጋር በተገናኘ ባሳማ ላይ ወደ ሰው የሚሄድማ ገና ብዙ ይቀራቸዋል እና ዋጋው በጣም ርካሽ ነው የሚል ነው። እንደውም እንዳይሳካ ያደረገው በጣም ርካሽ የሆኑ ሂዩማኖይድ ሮቦቶችን መጠቀማችን ነው። $20,000 የሚሸጡ ሮቦቶችን ነው የተጠቀሙት። ከዚህ በላይ ዋጋ ያላቸው ሮቦቶችን ብንጠቀም ከዚህ የተሻለ ውጤት ማግኘት እንችላለን ብለዋል እና ለወደፊቱ በሕክምናው ዘርፍ እነዚህ ሮቦቶች አገልግሎት ላይ በስፋት መዋል ሲችሉ እጅግ ተስፋ ሰጪ የሆኑ ስራዎችን ያከናውናሉ ተብሎ ነው የሚጠበቀው። የላቀ መንገዘብ የሚኖራቸው የሙሉ ሰዎች ቅንጅት እና ከፍተኛ የእንቅስቃሴ ነጻነት እንዲኖራቸው እነዚህ አይነት ነገሮች ተደርገው ነው እየተሰሩ ያሉት። ከዚሁ ከሂዩማኖይድ ሮቦቶች ሳንወጣ እንግዲህ ስጋትም አለውና ወደ ስጋቶቹ ደግሞ እንሂድ እስቲ። ምን አይነት ስጋቶች አሉባቸው? አንደኛው የኮምፒውተር ስርዓትን ነው የሚጠቀሙት። ሰው ውስብስብ ስለሚሆን የሳይበር ደህንነት ጥቃት ሊደርስባቸው ይችላል። እሱ አንደኛው ስጋት ነው። ሌላኛው ለወታደራዊ አገልግሎት ቢውሉም የሚል ስጋት አለ። በሌላ በኩልም ደግሞ ከስነ ምግባር አንጻር ያሉ ስጋቶች እነዚህ አሁን ለሕክምና የዋሉት ሮቦቶች ራሱ ታስረው ነው የሚል መረጃው ላይ ያየ ነው። ታስረው ነው። እነዚህን ስጋቶች ለመቀነስ ይመስለኛልና የኢኮኖሚ አዋጭነታቸውም ለአንድ ስጋት እንደ ቻሌንጅ ከሚነሱ ጉዳዮች መካከል አንደኛው ነው። የሰው ልጅ ይተካሉ ሲባል በዝቅተኛ ገንዘብ የምንፈልገውን አገልግሎት እንድናገኝ የሚል አላማ ነው ያላቸው። ነገር ግን ከዋጋቸው አንጻር ሲታይ ደግሞ ውድ ናቸው የሚለው አንድ ተጠቃሽ ቻሌንጅ ነው። ያው ስቲል እነሱም በሰው ነው የሚሰሩት። ትክክል። የሰው እንትን ማስፈለጉ አይቀርም እና ሮቦቶችን ወደ ኢንዱስትሪ ዋጋ ባለው መልኩ ማቅረብ አሁን ላይ አዳጋች ነው ተብሎ ነው የሚገለጸው። ይህም በጅምላ ካለ መመረት ለሙሉ ፈረቃ ስራ የሚሆን ውስን የባትሪ እድሜና በተንቀሳቃሽ የፋብሪካ አካባቢዎች ውስጥ ሚዛን ከመጠበቅ ጋር የተያያዙ የደህንነት ስጋቶችን በስፋት ይነሱባቸዋል።